ከፍቅር ጋር ሌላ ነገር አስበሽ ከፍቅር ጋር አብርሽን በእንደዚህ አይነት መንገድ ወይ ሄርሜላን በእንደዚህ አይነት መንገድ አስወጣለሁኝ ብለሽ የማይሆን መንገድ ማለት ነው። ላንቺ ልክ መስሎሽ ሊታይ ይችላል፣ ግን ለኛ ልክ ያልሆነ ነገር በጣም በፍጹም በሚያስጠላ መንገድ በእንደዚህ አይነት ሙድ የሄድሽው ለምንድን ነው? ሩታ ያደረገችው ነገር ያስጨበጭባል ነው። እንደውም እንደዚህ መውቀስም አይጠበቅባችሁም። ያደረገችው ነገር ያስጨበጭባል። ጀግና ናት። እንደውም ጀግንነቷን ያሳየችው ምኑ ነው ጀግና እንደምትችል ነው እኔ ተረዳሁት። ሩታ ሴት ተሸኛለች፣ ሲመጣ ትቀበላለች። ስለዚህ ኮራ ብሎ ነው የሚኖረው። ለምን እንደዛ ከሆነ ዳኒ ለምን አስታርቃ አታሳየንም? ለምን አታስታርቃቸው? አብርሃም መታረቀችልማ። አብርሃም እያስመሰለ ነው አለች እኮ እሱ ስሜት አለው። ስሜቱን አውቆልህ እየተጫወተ ነው እንጂ ስሜት አለው እያለ ይሉንታ ደግሞ ይዞታል። ልጅ ወደ ሩታ እንዳይመጣ የምን ሄርሜላ ይሉንታ ይዞታል። ሄርሜላ ዛሬ ነው የመጣችው። ሄርሜላ በፊት ነው እናንተ የምትተዋወቁት። ያው ለዴቭ በጣም ወንድማችሁን የሆነ እንደማታውቁት አታስመስሉ። በጣም ታውቁታላችሁ። ያንቺ ይሉንታ ይዞት ለምን ከሄርሜላ ጋር የዛኔ ቀለበት ሲያደርግላ ምናምን ለምን አንቺ ይሉንታ አላዘው? ሴት ልጅ ነሽ አይደለም? ሄርሜላም ሴት ልጅ ናት። ሰላም እንዴት ናችሁ ውድ ቤተሰቦቻችን? ዛሬም ተመልሰን መተናል። ዛሬ ከዴቭ ጋር ነው የመጣሁት። ሰሞኑ እየተፈጠረ ባለው ነገር ላይና እየሆነ ባለው ነገር ላይ ሁላችንም ተደናግጠናል። ደስተኛም አይደለሁም። ስፔሻሊ እኔ በመጀመሪር ያው ሰላም በላችሁ። ሰላም ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን አይደለም። ያው ሰሞኑ ባለው አንዳንድ ጉዳዮች ላይ ለማውራት ነው የሚመለከታቸዋል። ይሄንን ጥፋት ሰርተዋል ደግሞ ልክ አይደሉም የምንላቸው እንግዲህ ሩታን ጠርተናታል። ምክንያቱም ይሄንን ነግራት ያሰብንበት ምክንያት ያደረገችው ነገር ልክ አይደለም። በእንደዚህ አይነት መንገድ አብርሽን መመለስ ወይ ደግሞ በእንደዚህ አይነት ነገር መልሶ ደግሞ ሌላ ተንኮል ሌላ ነገር ውስጥ ሌላ አይነት ነገር እሳቤ የሚያሳስብ ስለሆነ ምክንያቱም አሁን ምንድነው ምሳሌ አሁን ሩታ ይሄንን አደረገች፣ አብርሽም ነገ ሌላ ነገር ቢያደርግ መልሳ ደግሞ ተበደልኩ ይልትን ነው። ገብቷል አይደል? ያንን ነገር ለማናገር ነውና ልክ እንዳልሆነ ምክንያቱም አስፈላጊ አይደለም። በቃ እኔ እንግዲያው ሩታን እኔ በብዙ መንገድ አግኝቻታለሁ። ዳኒ ብቻውንም አግኝቻታለሁ፣ ከሷ ጋር አግኝቻታለሁ። ያለውን ነገር በቃ አንቺ ትተሽ ኑሮሽ ኑሪ እንኳን እንደዛ እንኳን እያልኳት እኔ ላይ ነው የተጫወተችው። ምክንያቱም በቃ ልክ ምንም ነገር እንዳላወቀ ሰው ምንም ነገር እንዳላደረገ ሰው ሆና ነበር እኔን እያወራችኝ የነበረው። ዛሬ ከዛን ቀን በኋላ ነው ያላገኘኋትም። እንደውም ከትላንት ወዲያ ነው ምናምን ከኤፍሬም ጋር ተገናኝቼ ነበረ። በዛ ጉዳይ አውርተን ነበርና በቃ ለምን ራሷን አታወራትም አይነት ነገር ሲለኝ ያው ዛሬ አንተ ጋር ተገናኝተን እሷልና እናገራት ያሰብንበት ጉዳይ ያው ይሄ ይመስላል። እና ቤተሰቦች ያው ያደረገችው ስራ ልክ አይደለም። ምክንያቱም አብርሽን በእንደዚህ አይነት መንገድ መመለስ የማይታሰብ ነገር ነው። መልሳ ሌላ ነገር አሁንም አብርሽ ድጋሚ ሌላ ነገር እንዲያደርግ እየጋበዘችው ነው ማለት ነው። ገብቷል አይደል? ቢያንስ እሷ ተረጋግታ ልጇን በስነ ስርዓት እያሳደገች በቃ ከኔ ጋር የምትሆን ከሆነ ከኔ ጋር ሁን፣ አይ ከኔ ጋር የማትፈልግ ከሆነ የራስ ጉዳይ ብላ ቆፍጠን ብላ መኖር ሲገባት ገና ከፍቅር ጋር በእንደዚህ አይነት ነገር ውስጥ ገብታ ነገሩ እውነት ነው፣ በጣም ያበሳጫል። እስኪ የተሰማህን በላቸውና እንግዲህ እኔ ምንድነው የተሰማኝ ነገሮች እንትን የሚሉ መስሎኝ ነበረ። ምንድነው ጥሩ የሆኑ መስሎኝ ነበረ። ምክንያቱም እኔም መጀመሪያ ሰፖርት አላደረኩትም፣ ሐሳቡን አልደገፍኩትም። የሌላ ሴት መምጣትን ግን ፍቅር እንደሆነችም አናውቅም ነበር። ከዛ በኋላ ደግሞ ይሁን ብለን ደግሞ ባለ ጉዳዩ ደግሞ ፍቅር ሆና ስትመጣ ደግሞ ከፍቅር ጋር ነገሮች እንደሚስተካከሉ ምናምን እንጂ በተአምር እኛ ከሩታ ጋር አንድ ላይ ሆነው አብርሃም ላይ ይሄን ነገር እያደረጉ እንደሆነ አላሰብኩም እና ሳየው በጣም ነው የደነገጥኩት። ይሄ ፍጹም ልክ ያልሆነ ነገር ነው ያደረጉት። ፍቅርም ልክ አይደለችም። አሁን እሷ ጥሩ እንዳደረገች ነበር የተሰማት፣ ግን አብርሃም ላይ እየቀለደችበት ነበር እሷም እያደረገች ያለችው። ምክንያቱም ነገሮች አብርሃም ከስትረስ ካለውበት ነገር ላይ ሁለቱ ጋር ያለው ነገር በጣም ስለደከመኝ ነፃ መሆን እፈልጋለሁ፣ ሌላ ቦታ ላይ መሆን እፈልጋለሁ ሲል ሐሳቡ ጥሩ ነበረ። ገባ ከሁለቱም ገለል ብሎ በቃ የራሱን ውሳኔ ውስጥ ምናምን ነገር እኛም ተስማምተንበት ነበረ። ግን ይሄን ሐሳብ ሲያስብ ሩታ ከፍቅር ጋር ሆና ከሄርሜላ ጋር ያለውን ነገር ለማራራቅና ወደ እሷ እንዲመጣ ለማድረግ ብላ ነው ያደረገች። ይሄ ግን ስህተት ሆኖ ጭራሽ ይበልጥ እንዲቀራረቡ ነው የሚያደርገው። ተረዳኸኝ አይደል? ምክንያቱም ያው እልህ ውስጥ ይገባል። ከዛ በኋላ ከሄርሜላ ጋር ያለውን ነገር እንደውም በእንደዚህ አይነት መንገድ ከመጡማ ለምን አልቀጥልበትም አይነት ነገር እንደዚህ አይነት ነገር ውስጥ ነው እንዲገባ የሚጋበዙት። ምክንያቱም ልክ አይደለም። እኔ አንደኛ ደግሞ በጣም እኔ ሩታ ጋር ያበሳጨኝና ያናደደኝ ነገር ቢኖር ቢያንስ እንኳን እኔ እንግዲያው እስከዛሬ ድረስ ከጎኗ ነው ያለሁት። እስከዛሬ ድረስ አይዞ በቃ ጠንክሪ፣ የተሻለ ሴት ሁኚ፣ ጠንካራ ሴት ሁኚ ብዬ እየነገርኳት ግን
ቢያንስ እንኳን ለኔ እንኳን አክብሮት ሳሰጥ እንዳላወቀ ሰው ምንም ነገር እንደማያውቅ ሰው ሆና ነው እዛች ጋር እየተናገረች የነበረው ወይ ደግሞ በቃ እኔን እያናገረች የነበረው ምንም እንደማያውቅ ሰው። ይሄ ደግሞ በጣም እጅግ የሚደብር ነገር። ምክንያቱም እሷ ቢያንስ እሺ ከአብርሽ ጋር ታረቁ፣ ከአብርሽ ጋር ከታረቁ ከኛም ቤተሰብ ነና ከኛ ወንድሜ ነው እኮ አብርሽ ከኛ ጋር እኮ ያው ልትኖር ነው ማለት ነው። ገብቷላ? ስለዛ እንደዚህ አይነት መነቋቆሩ ለምን እንደፈጠረች ለምን ይሄንን እንዳደረገች ዛሬ ያው ባንተ ፊትም እንድትነግረኝ እፈልጋለሁ። እያየናቸው ነው። ኤፍሬም መጥቷል መሰለኝ እንግዲህ አብሮ ነው የመጡት። ሰላም እንዴት ነው? ሰላም ሩታ እንዴት ነሽ? ሰላም ነው። ሰላም ነው። እንዴት ናችሁ? ተማማ እግዚአብሔር ይመስገን። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እሺ ዴቭ ተነግራችኋል። ዛሬ እንግዲህ ሩቲ ብቻሽ ነበር የደወልኩልሽ። ከኤፍሬም ጋር መምጣትሽ አሪፍም ነው። ያው ለሀሳብም አሪፍ እንትን ይለናል ብዬ አስባለሁኝ። ሩቲ ዛሬ የፈለኩሽ ዋናና ዋኛው ምክንያት ትንሽ ተናድጄብሻለሁ። ትንሽ ሳይሆን የምር ተናድጄብሽ ነው። ዛሬ ከዳኒ ጋር ሆነን እንዳናና ድንገት ከዳኒ ጋር ተገናኝተን ነበረ። በቃ ስለ አብርሽ ጉዳይ ስናወራ ለምን በዚህ አናገኛቸውም በሚል ስሜት ሆነን ነው የደወልኩልሽ እና ያናደድሽኝ ደግሞ ጥፋትሽ ደግሞ ለምን አጠፋሽ ብዬ ዛሬ ልልሽ አንቺን ልጠይቅሽ የምፈልገው ጉዳይ ቢሆን እኔ አንቺን ብቻሽንም ሆነ ከክስትሽም ጋር ሆነ አንቺን ለማግኘት ሞክሬያለሁኝ። እንደ ሴት ልጅ ተረድቼሽ በቃ ህይወትሽን እንድትኖሪ ልጅሽን በአግባቡ እንድታሳድጊ ቢያንስ እንኳን ምንም ነገር ቢያቀትሽ እንኳን ምንም ነገር እንኳን ቢያንስሽ አለውልሽ እኛ አለን ብዬሽ ይሄንን ሁሉ ሳወራሽ እሺ ብለሽ በአሜንታ ተቀበለሽ ይሄንን ሁሉ ውስጥሽ ላይ እንደዚህ አይነት ነገር ይዘሽ ከፍቅር ጋር ሌላ ነገር አስበሽ ከፍቅር ጋር አብርሽን በእንደዚህ አይነት መንገድ ወይ ሄርሜላን በእንደዚህ አይነት መንገድ አስወጣለሁኝ ብለሽ የማይሆን መንገድ ማለት ነው። ለአንቺ ልክ መስሎሽ ሊታይ ይችላል፣ ግን ለኛ ልክ ያልሆነ ነገር በጣም በፍጹም በሚያስጠላ መንገድ በእንደዚህ አይነት ሙድ ይሄድሽው ለምንድን ነው? አንደኛ ደረጃ። ሁለተኛ ደግሞ እኔንስ እስከ መዋሸት ድረስ ያደረሰሽ ምን ምክንያት አለሽ? ምክንያቱም ይሄ በጣም ያናድዳል። እኔ እስከዛሬ ድረስ ከመጣውን ጀምሬ ሩታ ካንቺ ጋር ሆኜ አብሬሽ ሆኜ ስታዝኝ እያዘንኩኝ ነበር አይደለ? ይሄንን ነገር ግን ቢያንስ እንኳን ይሄንን ሲፈጠር ሌላ ቢያንስ እንኳን በቃ ተይው እሺ መዋሸቱን ዋሽኝ ችግር የለውም፣ ግን አግኝቼሽ እንኳን እንደዛ ሳናገረሽ በቃ እኔ ምንም ነገር እንዳላጠፋ ሰው ወይ ደግሞ ምንም ነገር እንዳላሰበ ሰው እንዴት እንደ ጥሩ ሰው ሆነሽ ታናግሪኛለሽ? ይሄንን መልስ እንድትሰጪኝ እፈልጋለሁ። እሺ ያው እንደ ጥሩ ሰው ምናምን ልንኩ ወደኔ መጥፎ ሰው ምናምን አይደለም። ግን ደግሞ ምን አለ መሰለህ ይሄን ነገር ብነግርህ እንደማትቀበለኝ 100% እርግጠኛ ነበርኩኝ። እኔ ደግሞ ይሄን ነገር ማድረግ የፈለኩት እኔም ለመወሰን እኔም ለመቁረጥም ሆነ የራሴን አቋም ይዤ ለመቀጠል የእሱን ነገር ማወቅ ነበረብኝ፣ እርግጠኛ መሆን ነበረብኝ። እንግዲህ በአንተም በኩል አብርሃም የውሳኔውን እንዲያሳውቀኝ ብዙ ጊዜ ጠይቄው አውቃለሁ፣ ምን አይነት ነገር እንደሚፈልግ እና ደግሞ ላይክ ብዙ ጊዜ ተናግሬዋለሁ። እኔም የሚናገረው ነገርና ተግባሩ ምንም አንድ አይነት እየሆነልኝ ስላልሆነ በደንብ ውሳኔውን ለማወቅና እርግጠኛውን የራሴን ላይፍ ለመምራት የሱን እንዴት ነው ስሜቱን ማወቅ ፈልግ ነበር። ስሜቱን ለማወቅ ደግሞ ይሄን አይነት መንገድ ተጠቀምኩኝ። አልጎዳኝም፣ ይልቁንስ ጠቅሞኛል። ምንድነው የሱን ስሜት ማወቅ ችዬበታለሁ እና ፍቅር ባደረገችው ነገር እኔም ባገዘችኝ ነገር ምናምን እናንተ ሜቢ ሊደብራችሁ ይችላል። ነገር ግን የሱን ፍላጎት በደንብ ማወቅ ችዬበታለሁ። እንገባ እዛ ጋራ ምንድነው የተረዳሁት ከሄርሜላ ጋራ ያለው እንዴት ነው የሉንታ ይዘውት ወይ ደግሞ ይሄ ውለታ ምናምን የሚባሉት ነገሮች ይዘውት ነው እና በባህሪው እሱ ደግሞ ብዙ ነገሮችም በዩልንታ ይሄ ሰው ጥሩ ነገር አድርጎልኛል ምናምን ብሎ ብዙ ነገሮችን መናገር የማይፈልግ ሰው ነው። እኔም እንደማውቀው ብዙ ሰውም እንደሚያውቀው በዩልንታ ደግሞ የሚቀጥልም የሚመራም ህይወት የለም። ሲቀጥል ደግሞ ብዙዎቻችሁ እንደምታስቡት እኔ ሄርሜላን የጎዳዋት ነው ይመስላችሁ፣ ግን አይደለም። በእውነት ፖዚቲቭሊ ብታስቡት እሷን እየጠቀምኳት ነው እንጂ በጭራሽ አልጎዳዋትም። ሲቀጥል እሷ ባደረገችው ነገር እሷ ባጠፋችው ጥፋት ልክ እኔ እሷ ላይ ምንም ያደረኩት ነገር የለም። እኔ ህይወቴ ላይ እንዲደርስብኝ እኔ ህይወቴ ላይ እንዲፈጠርብኝ ካደረጉት ነገር አንፃር እኔ ምንም አላደረኳትም። ገባ አይደል? ስለዚህ ከዚህ በፊትም ደግሞ የሆነ ነገር ለማድረግም ሳስብም ስሞክርም እናንተ ያልተቀበላችሁ ነገሮች ነበሩ። ሰው ይሄንንም ነገር ብነግራችሁ እንደማትቀበሉኝ እርግጠኛ ስለሆንኩኝ ለማንም መናገር አልፈለኩም እና
በእርግጠኝነት እሱን የሚጎዳ ነገር አንዳች ነገር አላደረኩኝም። አሁንም ቢሆን በጭራሽ የሚጎዳበትን ነገር አልፈጠርኩም። ግን ደግሞ ሐሳቡንም ልቡንም ይሄ ማድረግ የሚፈልገውን ነገር መረዳትና ማወቅ በደንብ ችዬበታለሁ። ገባ አይደለ ዴቭ? ሶ እናንተም ላይክ ለምን ዋሸሽ ልትሉኝ ትችላላችሁ። ኦፍ ኮርስ አልነገርኳችሁም። ምንም ነገር ማቅም አልመሰላችሁም። ግን ደግሞ ለመጥፎ ነገር አይደለም ይሄን ነገር ያደረኩት። በትክክለኛው መንገድና እውነት በመልካም አረዳት ከተረዳችሁት መጥፎ ነገር አልሰራኩም። ሲጀመር ማለት ነው ዳኒ ከመብራት በፊት ማለት ነው ዲቭ እያልክ ያለው ነገር ትንሽ የሚደብር ነገር ነው። አዘኝብሻለሁ ምናምን ሲጀመር ሩታ በሰራችሁ ነገር ማዘን አይጠበቅባችሁም። ሁላችሁ መደሰት ነው የሚጠበቅባችሁ። ወንድማችሁ እንዲማር ነው እያደረገች ያለችው። ሁላችሁም ብትሆኑ ማዘን አይጠበቅባችሁም። ሩታ ላይም ማንም ሰው ላይ ሩታ ባደረገችው ነገር መደሰት ነው ያለባችሁ። እኔ ባለፈውም ነገር ያለው ሩታ ያደረገችው ነገር ያስጨበጭባል ነው። እንደውም እንደዚህ መውቀስም አይጠበቅባችሁም። ያደረገችው ነገር ያስጨበጭባል። ጀግና ናት። እንደውም ጀግንነቷን ያሳየችው ምኑ ነው ጀግና እንደምትችል ነው እኔ የተረዳሁት። ሩታ እንደምትችል ነው የተረዳሁት። ይኸውልህ ምን አለ መሰለህ ሩታ የምትችው ነገር ምን መሰለሽ? ኦፍ ኮርስ የምትችው አንደኛ ነገር ማስመሰል ትችላለሽ። ገባሽ አይደለ? ሁላችንም ጋር እየመጣሽ ምስኪን እየመሰልሽ ነገሮችን እኛ አንቺን እንድንደግፍሽ ታደርጊልና ነገሮች ላይ ግን ከኛ ጀርባ ሄደሽ ነው ነገሮችን የምታደርጊያቸው። ገባሽ አይደለ? እዚች ጋር ምንም ያስመሰልኩት ነገር የለም። ለምን ነው ሜላ ጋር ተታርቀሽ ሰላም እንደሆንሽ እንዴት ነገሮችን በብልሃት ማስኬድ ስለነበረብኝ አዎ ከሷ ጋር ታርቄ ነበረ። ገባ አይደለ? እሷን አልጎዳትም በጭራሽ። እሷ ያደረገችው ነገር ማን ይንገራችሁ? ማን ያሳያችሁ? እንዴ ዳኒ ኖ ስላለፈው አይደለም አሁን ስለተፈጠረው ነገር ነው ያወራነው። ስላለፈው በደንብ ነው ማስበው። በጭራሽ ልረሳው አልችልም። እሷ ያደረሰችብኝ ነገር ገባ አይደለ? መስላ የመጣችሁ ሄርሜላ ነች። ሩታ አለች። አንድ ነገር ላስረዳ ፈልጋለሁ። ዛሬ ላይ ለኔ መልካም ሰው፣ ዛሬ ላይ ለኔ ጥሩ ሰው መምሰል የፈለገችው ፍቅር ስለመጣች ነው። ፍቅር እስከምትመጣበት እለት ግን እኔ የሆነ ነገር ለማድረግ አንድም ቀን ተኝታልኝ አታውቅም። ሶ እንዴት አድርጌ ነው ለሷ መልካም ሆኖ በየትኛው መልካምነቷ ነው መልካምነት ነገር ማሳያት? ሩታ እንደዛ ከሆነ በምን አይነት ሁኔታ ነው ይቅርታ የጠየቅሻት? እሷ መልካምነቷ ነው መልካም ነገር ልከፍላት የምችለው። እሺ ለምንድን ነው ይቅርታ የዘራውን ነው አይደል እንዴ ዴቭ የሚያጭደው? ገባ አይደለ? ለኔ መልካም ነገር አድርጋልኝ ቢሆን ኖሮ ልረሳላት ምናምን እችል ነበረ። ለመጠቀምነት ነው ይቅርታ የጠየቅሻት ልትጠቀሚባት ስለፈለግሽ። ገባሽ? አንቺ ላለብኝ ገንዘብ ማድረግ ከቻልክ በጣም ብልህ ነህ አንተ። ገባ? አልጎዳኋትም ግን ደግሞ ገንዘብ ያደረኳት ተጠቀምኩባት። እንዴት? ምን ማለት ነው? ምን ማለት ነው? ሲጀመር ደግሞ ከዛ ባለፈ ነው የሞከረችው። እኔ ግን አንዳሽ ጉዳት አላደረስኩባትም እሷ ላይ። እሷ አደረገች። ከዚህ በላይ እንድትጎጃታለሽ። ገባሽ? ይቅርታ ጠየቀቻት። ገባህ? ይቅርታ ስጠይቃት ሄርሜላ ከልቧ ነበር ያመነችሽ። ገባሽ አይደለ? አንቺ ግን ይቅርታ የጠየቅሽበት ዋናው መንገድ ለመጠቀሚያነት ነበር። ይሄው የተናገርኩ ለመጠቀሚያነት ነው የተጠቀመችበት። እሷ በደንብ እናገራለሁ እንዴ ለምንድን ነው ማፍረው? እናገራለሁ። ይሄ ልክ ነሽ ነው የምትለው አንተ? አዎ ልክ ነኝ ዴቭ፣ በጣም ልክ ነን። ሲጀመር ደግሞ ደግሞ የፍሬም መከራከር ደግሞ ልክ ነህ። ምን ነው ልክ ሩታ እያደረገች ያለች ሁሉ ነገር ልክ ነች። ወንድሜን በእንደዚህ አይነት መንገድ መሸወዷ ወደ እሺ ሄርሜላን እንተዋት፣ በቃ እሺ ሄርሜላን እንተዋት፣ ችግር የለውም። ልክ ናት ሩታ እያደረገች ያለችው። የትናንትናው ረስተን ወደፊት መራመድ የለብንም። ከዚህ በላይ ብታደርግ ነው። እሺ ቆይ ትናንትና መጥፎ ነገር አደረገ ብለሽ ዛሬም አንቺ መጥፎ ነገር ታደርጊያለሽ ነው? ይሄ መጥፎ ነገር አይደለም። ምኑ ነው መጥፎ? ክህደት ፈጸምሽበት እኮ። ጥሩ ነገር ለመመልከት ሞክሩ። እኔ እኮ እሱ ስንት ጊዜ ክዶኛል አይደል እንዴ? ምን ስለምን ክህደት ነው ዴቭ የምታወራው? ኧረ ያስተዛዝናል። በጥሩ መልኩ እንዴት ነው ያንቺን ክፋት ነው እንጂ የምናየው ጥሩ መልኩ። ክፉ ነገር አላደረኩም። ያንቺን ክፋት እኮ እሱም እየታየው ነው። ቢሆን ኖሮ እሺ አልጎዳሁትም። ስሜቱን ልቡን ማድረግ የሚፈልገውን ነገር ነው የተረዳውበት። ሲቀጥል ደግሞ ሄርሜላም ብትሆን ነገ ላይ ምናልባት ነገሮች ምናምን መልካም ይሆናሉ ብላ ታስብ ትችላለች። ገባ አይደል? እሷን ብትሆን ነገር ግን ነገዋን ጭምር እንድታይበት ነው ይሄንን መንገድ የፈጠርኩላት። አልገባችም። አሁን እያደረግሽ ያለሽ ነገር ለኛ ሞኝ ስለሆነች ነው። ሞኝ አይገባችሁም። ፓስፖርቱን ደበቅሽበት። ልጁ ካለውበት ኢንቫይሮመንት ነፃ ልውጣ ብሎ ሲሆን ሊወጣ ሲል ከሀገር ፓስፖርቱን ደበቃችሁበት። ገባሽ አይደል? እኮ ለመልካም ነገር ነው። አሁን ደግሞ እሺ በቃት ለትንሽ ጊዜ ለማናችሁም እኮ አልተናገረም አይደል? ሲጀመር ለምን በሐቀኛ ብታወራ አንተ ራሱ ከዛ ቀን እንዲሄድ አልፈለኩም። እንዲሄድ አልፈለኩም፣ ግን እኔ ሰላሙን እንዲያገኝ ነበር የፈለኩት። ገባ? ሰላሙን እንዲያገኝ ኢቭን የማያውቃቸው ሰዎች ጋር እኮ ነበር የምሄደው። ሰላሙን እንዲያገኝ የተፈለገው። ገባሽ አይደል? ሊያገኝ አይችልም። የማያውቃቸው አንቺ ነሽ አልሰጥ ያልሽው ሩታ፣ ሰላሙን አልሰጥ አልሽው። አዎ አንቺ ራስሽ እንዴ ይኸውልሽ ከሀገር እንዳይወጣ ሰላሙን አልሰጥ ያለችው እናንተ ናችሁ፣ አንተና ሄርሜላ ናችሁ። የራሱን ውሳኔ እንዲወስድ አልፈቀዳችሁለትም። ዳንኤል አንድ ነገር ከትራጌልሽ ከፍቅር ጋር ሆኖ ደስተኛ ሲሆን ምን አደረግሽ? ፍቅርን ካንቺ ጋር አደረግሻትና ድጋሚ ልጁ እንዲጎዳ አደረግሽ። ያልገባ ነገር ማለት ነው። ምን እንደሆነ ታውቃለህ? ይኸውልህ ያልገባ ነገር ይኸውልህ ላስረዳ። ሩታ እያደረገች ያለችው ነገር ሲጀባ አብርሃምን የፈጠረችው በመጀመሪያ ደረጃ
ገብቷል? እሺ ፈተናውን በመጀመሪያ ደረጃ ወንድማችሁ አብርሃምን ሄዳችሁ እንደዚህ ጩሁበት። ሩታ ላይ የምትጮሁት ሩታ ምን ነገር አላደረገችም። ፈተናው የወደቀው አብርሃም ነው። ገብቷል? ሴት ጋር መሄድ የፈለገው አብርሃም ጋር በመጀመሪያ ደረጃ ሴት ጋር ለምን ሄደ? ከዚህ በፊት እናንተ አውርተናል አይደል? ትናንትና እኮ ሩታም ሄርሜላም ልቀመጥ ልቆም ከለከሉኝ፣ ስለዚህ ከነሱ ማረፍ አለብኝ ብሎ ብቻውን ለማረፍ ሲል አልሰጡትም አይደል? እናንተ እኮ ከዚህ አውርተናል እኮ ድጋሚ አውራት አለብን እንዴ? በቃ እነሱ እንዲለቁኝ ብሎ ሌላ ሴት አመጣ። በቃ እንዲተውኝ ብሎ እሺ፣ መልሰው ስሜቱን እኔ ደግሞ ያንን ነገር ያባመጣው ሴት እኔ ደግሞ የሱን ስሜት ለማወቅ ተጠቀምኩበት። ገባ? ስሜቱን በደንብ ተረዳሁት። ምንድነው ስሜቱ? አንዳችም ቀን ማለት ነው ከፍቅር ጋር የሚያወሩበት ታይም እንዴት ነው ከሌላ ሴት ጋር ታውቂያለሁ ምናምን ከሚልበት ጊዜ ጀምሮ ነው። ገና ፍቅር ሳትመጣ በፊት ያኔ ነበር ማውራት የጀመሩት። ያኔም እንኳን ሲያወሩ ኤቭሪዴይ የሚጠራው የኔ ስም ያወሩትን ነገር በሙሉ ነው ያውቃለሁ፣ አይቻለሁ። ገባ አይደለ? እዚች ጋር ብሽሽቅ ራሱ የሚይዘው ከኔ ጋር መሆን ነው የሚፈልገው። ለምብሮ ከኔ ጋር ብሽሽቅ የሚይዘው ለምብሮ ከኔ ህይወት መውጣት የሚያቅተው። ገባ አይደለ? ኢቭን አመት ሆኖናል አይደል? ሶ የሆነ ነገር ማስተካከል ባይፈልግ ከኔ ጋር በዚህ ልክ ለምን እንደዚህ መሆን ይችላል? እኔ እኮ በግልጽ ባንተን ፊት የራስን ኑሮ መኖር ትችላለህ። እኔ ጋር ያለን ነገር በሙሉ ወሰድና ልጅህን ማየት በምትፈልግበት ጊዜ መንግስት ባስቀመጠልህ ህግ ባስቀመጠልህ አግባብ መተህ ያልኩኝ አላደረገውም። እስካሁን ድረስ የራሱ የሚፈልጋቸው ነገሮች እኔ ጋር ነው የተቀመጡት። ለምን ይሄንን ነገር ታደርጋለህ? በቃ ያንን ነገር እንዲያቆም አንቺ እንድናልኩሽ እኔ ቢያንስ አንቺ ተይው እሺ። በቃ እሱ ማቆም አልቻለም፣ አንቺ ተይው አልኩሽ አይደል እንዴ? እኮ ነገሮችን አመቻቸውለት፣ ነገር ግን ሊተወኝ አልቻለም። ሶ የራሱን ነገር በደንብ ማወቅ ፈለኩኝ። እኔ ደግሞ በምን አይነት መንገድ አወኩኝ? ከፍቅር ጋር በሚያወራበት ጊዜ ሁሌ ስለኔ ነው የሚያወራው፣ ሁሌ ስለኔ የኔ ስም ነው የሚያነሳው ምናምን። ገባ አይደለ? እዛች ጋር ይሉኝታ ይዞት ከሷ ጋር እንዳለ ተረዳሁኝ። ገባ? በቃ አላቅም። እኔ ከናንተ ጋራም ይሁን ባወራው ነገር ይሁን እስከዛሬ ባሳለፈው ነገር ይሁን ወደ ኋላ መመለሱን ፈርቶ ይሁን አላቅም። ገባ አይደለ? ስለዚህ የሱን ስሜት በደንብ ማወቅ ችዬበታለሁ። አሁን ደረሽ ነው አብርሃም መለሹ እንደዛ ነው የሚሰማሽ አንቺ? በእንደዚህ አይነት መንገድ ይሄንን ነገር ካወኩኝ እንደሚመለስ 100% እርግጠኛ ነኝ። ሜቢ በእልህ የሆነ ነገር ሊያደርግ ይችላል። ሁሌም በእልህ ነው እስከዛሬም እያደረገ ያለው። ገባ አይደል? ለምንድነው እልህ ይቆም እያለን እኮ እስከዛሬ ድረስ ከናንተ ጋር የምንጨቃጨቀው ካንቺ ጋር የምናወራው ከአብርሃም ጋር የምናወራው እኮ እልህ ጫወታ አቁም እያለን ያለው። አብርሃም ድራማ ነው ያዘው። ህይወቱን ሙሉ ድራማ ነው የሰራው። እኔ አንተ አድርግ ያልከኝን ነገር ሳላደርግ ያለፍኩበት ጊዜ አለ። ሁኝ ያልከኝን በሙሉ አንተ የምትለኝን ነገር በሙሉ እየታዘዝኩኝ ለማድረግ ሞክሬ አውቃለሁ አይደል? ያንን ነገር እንኳን ሳደርግ በእልህ ነገሮችን እያስኬደ ነበር ወንድም ነው እንጂ እኔ አይደለሁኝም። ሰው ከራሱ ጋር መታረቅ እንኳን አልቻለም። ገባ አይደል? ስለዚህ ከራሱ ጋር እንኳን እንዲሆን ጊዜ ማንም እየሰጠው አይደለም። አንቺ ልጅ አንዱን የከለከልሽው ጊዜ ነው። የራሱን ስሜት እንኳን ለማወቅ ነው እኔ ሞከርኩትኝ። ጊዜ ሳልሰጠው ቀርቻ አይደለም። በጣም ብዙ ጊዜ ነው ሰላሙን አሁንም ድጋሚ ነሳሽው። ገባሽ? ሞክሬያለሁ። ነገር ግን የሱን ስሜትና የሱን ሁኔታ የሱን ልብ ስለተረዳሁኝ ነው አሁንም ወደፊትም ነገሮችን ይቀጥልበታል ብዬ እንደዚህ አይነት ውሳኔ ላይ ደረስኩት። ገባችሁ? ተሰሚኛለሽ? መረጋጋት ፍቅርን አንቺ ወስደሽ እንዳይረጋጋ አደረግሽው። ገባሽ? ፍቅርን ወደ አንቺ አመጣሻትና ልጁ እንዳይረጋጋ አሁን ደግሞ ሌላ ሰው ፍለጋ እንዲሄድ ነው ያደረግሽው እንጂ መቼም አብርሃም ወደ አንቺ እንዲመለስ አላረግሽም። በዚህ ሲጀመር ነው ከዛ አሁን እኮ እኔ ደግሞ በጣም ያናደረኝ ነገር ኤፍሬም ራሱ ልክ ነሽ እያለ ያበረታ። ኤፍሬም ምንም ብታረግ ልክ ነው። ቆይ አይደል ልክ የሆነችበት ነገር አስረዳን እስኪ። የቱ ጋር ነው ልክ የሆነችው? ምንም ብታረግ ልክ ነች። ምን እንዴ አሁን በዚህኛው ብቻ የቱ ጋር ነው ልክ የሆነችው? አብርሃምን አንተ ከሌላ ሴት ጋር ሆና እሺ ልክ ነው በቃ እሱ ከነሱ ለመሸሽ ብሎ ሌላ ሴት ያዘ፣ ከሌላ ሴት ጋር አብሬ ሆናለሁ አለ። እውነቱንም ይሁን ውሸቱንም ይሁን የራሱ ጉዳይ አይገብቷል አይደል? ግን አሁን ሩታ ያደረገችው ነገር አብርሃም ወንድም ወደ ሩታ እንዲመለስ፣ አሁን አንተ ወደ ሩታ እንዲመለስ ነው አብርሽ የምትፈልገው? አብርሃም እንዲኖር ትፈልጋለህ? ወደ እሱ እንዲመለስ አደረገችው ወይ? አሁን ነው የሚለው ዴቭ ይቅርታ አድርግልኝ ማለት ነው። አብርሃም ከኔ ለመሸሽ ያደረገው ነገር እስከዛሬ ድረስ አልታየኝም። መሸሽ ቢችል ኖሮ ይሄን ሁሉ ጊዜ ከኔ ጋር አይቀጥልም። ገባ? ከኔ ጋር አይቀጥልም ስለ ምንም ነገር እያስደሰተው መቼስ ከኔ ህይወት ውጣ፣ እኔ የራሴን ነገር መኖር ፈልጋለሁ ስለው ከህይወቴ መውጣት ይችል ነበር። አይችልም። የሆነ ነገር ቤቴ ሲፈጠር ሮጦ አይመጣም ነበር። ይሄንን እንኳን ማሰብ መቻል አለበት። የሆነ ነገር እንኳን ሲፈጠር ቀድሞ የሚደርሰው እሱ ነው። ገባችሁ? ለምን ነው እንደዚህ መገኘት የሚፈልገው? እንኳን የልጁ ጉዳይ እንኳን አይደለም፣ በራሴ ጉዳይ ቀድሞ የሚመጣው እኮ እሱ ነው። ቤት ውስጥ የሚደርሰው አይደል እንዴ? ይሄንን እንኳን ለምን ነው እንደዚህ የሚሆነው ብላችሁ አታስተውሉ? እሺ ለምን መራቅ የፈለገው ከኔ ነው። እሺ ለምን አትታረቁም? እሺ ለምን ካንቺ ጋር ነው? ለምን ታዲያ እልህ ነው። አላህ
የምንድነው ነው የምትወሩ? ከዚህ በፊት ያሳለፈው ነገር እላስ ይዞት ይሁን አላውቅም። ሂዱና ጠይቁ። አልቆረጠላትም። ሩታ እኮ በእያንዳንዱ በግልጽ ፍላጎቷን ተናግራለች። ከዚህ በፊት ስማኝ እፈልገዋለሁ መታረቅ እፈልጋለሁ ብላ ይቅርታ ሁላ እስከመጠየቅ ደርሳለች። ኢሉንታና እልህ ያዘው አብርሃም ነው። አሁንም ቢሆን ሩታ እኮ በግልጽና በፍላጎቷን እኮ በግልጽ እያሳየች ነው። እየተደባበቀ ያለው አብርሃም ነው። አሁንም ቢሆን የሚያወራው ሌላ ሚኖረው ሌላ የሚተገብረው ሌላ። እሷ ከተቀበለችው እንዴትም ሆኖ መኖር ይችላል ይሄ ልጅ ማለት ነው። ገባህ አይደል? ሩታ ሲሸኘዋለች ሲመጣ ትቀበዋለች። ስለዚህ ኮራ ብሎ ነው የሚኖረው። ለምን እንደዛ ከሆነ ዳኒ ለምን አስታርቃ ታሳየን ነው የሚፈልግ? ለምን አታስታርቃቸው? አብርሃም ታረቀለማ አብርሃም እያስመሰለ አልገኝ ነው አለች እኮ እሱ ስሜት አለው። ስሜቱን አውቆልህ እየተጫወተ ነው እንጂ ስሜት አለው እያለ ይሉንታ ደግሞ ይዞታል። ይሄ ልጅ ወደ ሩታ እንዳይመጣ የምን ሄርሜላ ይሉንታ ይዞታል። ሄርሜላ ዛሬ ነው የመጣችው። ሄርሜላ በፊት ነው እናንተ የምትተዋወቁት። ያው ለዴቭ በጣም ወንድማችሁን የሆነ እንደማታውቁት አታስመስሉ። በጣም ታውቁታላችሁ። ያንቺ ይሉንታ ይዞት ለምን ከሄርሜላ ጋር የዛኔ ቀለበት ሲያደርግላ ምናምን ለምን አንቺ ይሉንታ አላዘው? ያን ሁሉ ሲሄድ አንቺ ቢፈልግሽ ኖር ወይ ካንቺ ጋር ምን ቢፈልግ እኮ ይኸውልህ እኔ ወጥ ስቲቨን እኔ ወጥ ውስጥ እኮ አዲስ ሰው መጣ ሲባል ቤቴ ማን ነው የደፈረው ብሎ እኮ ሳይሰበር ቀድሞ የሚመጣው እኮ እሱ ነው። ገባ? ይሄንን እንኳን ማስተዋል አቅቷል። ኢቭን እሱ ብቻ አይደለም ጓደኞቹ ጭምር እየመጡ እንዴት እንዳሳመናቸው አላውቅም። ቤቱን ማን የደፈረው ብለው እንኳን ራሱ ጓደኞቹ ጭምር ነው የሚመጡ። ሲጀምር አንድ ነገር ልንገር ወደ ሩታ ሌላ አዲስ ወንድ ወደ ሩታ አዲስ ወንድ ቢገባ ቀድሞ የሚገኘው የሚበጠብጠው አብርሃም ነው። እኔ እውነቱ ነገር ሩታ ሌላ ወንድ ይዛ ብትመጣ ነገርኩ። ከደስታ ጋር የተፈጠረው ነገር ሁላችሁም ታውቃላችሁ። ገብቷል። እቺ ልጅ አሁንም ሌላ ወንድ ይዛ ብትመጣ ቀድሞ የሚበጠብጠው አብርሃም ነው። ስለዚህ አንተ ትክክል ናችሁ። አንተ ትክክል ነህ፣ ሩታ ትክክል ስለሆነች እስቲ አብርሃምን መልሰሹ ካንቺ ጋር ሲሆን እኛም እስኪ ነው አሳየን። ሩታ ይኸውልህ ለመመለሱ ሜቢ ጊዜ ሊፈጅ ይችላል። አትሊስት የሚሰማውን ስሜት በጣም 100% እርግጠኛ መሆን ይችላል። ገባ አይደል? እዛች ጋር ከሄርሜላ ጋር መሆን የሚፈልገው የሆነ ቴንሽን የሚያደርገውን ነገር ለመርሳት። አንቺ ለምን እሱ ቴንሽን የሚያደርገውን ነገር ለምን ለማስወገድ አትሄጂም? ተረዳሽ? አንቺ ጋር ሲመጣ ምቾት የሚነሳውን ነገር አስወግደሽ ሙሉ በሙሉ አብርሃም ካንቺ ጋር እንዲሆን ለምን አታደርጊም? ይሄን ያህል ተንኮል መስራት ከቻለ ይሄን ነገር አንድ ነገር ላስረዳ። አብርሃም እኔ አልቀበልም ያልኩት ማንነቱ ምን እንደሆነ ታውቃለህ? ማናችሁም ሁላችሁም በደንብ የምታውቁት ነገር ነው። በሱ በኩል የሚመጡትን ሴቶች እኔ ማስተናገድ አልፈልግም። ገባ? በጣም በስነ ስርዓት ከፍቅር ጋር እኮ አንድ ላይ እየሰራችሁ ነው፣ በጋራ ተቀናጅታችሁ። እሱ ደግሞ የሱ ልብ ለማወቅ ያደረኩት ነገር ነው እኮ አልኩ። እሺ ጊዜ ነው እንዴ ምን ከዛ በፊት ደግሞ ከሄርሜላ ጋር ይቅርታ ጠይቀሻት ሄርሜላን አብረሻት አድርገሻታል። ሩታ ከሁሉም ከመጡት ጋር አንቺ ሰላም ነሽ። እንደውም ሄርሜላንም በጣም በስነ ስርዓት ይሄ የኔና የአብርሃም ላይፍ ነው ከኛ ህይወት ውጪ ብያት በስነ ስርዓት አናግሪያት አውቃለሁ። ምንድን ነበር መልሷ? ጓደኞቹ ጋር ነው የመጣሁት፣ ከጓደኞቹ ጋር ነው የመጣሁት። ስለዚህ እነሱም ውጪ ካላሉኝ እንዲሁም ደግሞ አብርሃም ከተመቸው ልወጣ አልችልም ነበረ መልሷ። ገባ አይደለ? በሰላምማ ኦፍ ኮርስ ከማናቸውም ጋር በሰላም ነገሮችን ለመፍታት በሰላም ለመገላገል በጣም ረጅም ርቀት ይችላል። ክፉ ሰራ ብለሽ መስራት አለብሽ። እሺ ሩታ አብራሽ በቃ ልክ ነሽ። ሄርሜላ አጠፋች። ክፉ ነገር ያደረኩት አሁን አብርሃም የሚገባውን ያገኛለሽ። እሺ አብርሃም የሚገባው በቃ ላንተ የሚገባው ነው። እሺ ዝም በለው እሱ አብርሃም የሚገባውን አገኘ። ሩታ ነው አንቺ ልጠይቅሽ፣ ሴት ልጅ ነሽ አይደለ? ሄርሜላም ሴት ልጅ ናት። በቃ በደለችሽ። ከጅምር ጀምሮ አንቺን አጥፍታለች። ምክንያቱም በሁለታችሁ መሀል መግባት አልነበረባትም። ገባች፣ ረጅም ርቀት ተጓዘች፣ ብዙ ነገር ተፈጠረ። መቼስ ያንን ሁሉ እኮ ተሰብስበን ዛሬ ላይ አናመጣም አይደለ? ግን ዛሬ ላይ አንቺ ሄርሜላ ይሄንን አደረገች ብለሽ ዛሬ መልሰሽ አንቺ ክፉ ምሰሪ ከሆነ ወይ እሷ ላይ መጥፎ ነገር ምሰሪ ከሆነ ወይ ደግሞ እሷ የሆነ በቃ ሌላ ቦታ እንድትጠፋ የምታደርጊ ከሆነ ከሷ አንቺ በምን ተሽለሻል? ምንም ያደረገችው ነገር የለም። ሄርሜላ ላይ ምንም ያደረገችው ነገር የለም። እንዴ መልስ ልመልስልህ ዴቭ ምን አይነት ወሬ ነው የሚያወሩት? ቆይ ኢትስ ኦኬ ልመልስልህ ይሄንን መልስ እሷ በደረገችው ልክ እኔ እሷን የጎዳውበት ምንም አይነት መንገድ የለም። እንድትጠፋም ምንም ያደረኩት ነገር የለም። ይልቁንስ አብርሃም ለሷ ያለውን ነገር በደንብ እንድታይ፣ የራሷን ነገር መወሰን እንድትችል፣ በደንብ የሚገባት ከሆነ ማስተዋል እንድትችል። ከዚህ በፊትም እቤት በሚመጣ ሰዓት መቼም ሴት ናት ታስተውላለች። አስተውላ የተናገረችው ነገር ነው ዛሬም እንግዲህ እያሳያት ያለው። ገባ? እዛ ቤት በሄድክ ቁጥር የሚፈጠረው ነገር እኔ እሰጋለሁ፣ ምትተወኝ ይመስለኛል፣ ለሷ ያለ ነገር ምናምን ብላ በጣም ብዙ ነገር ለማውራት ሞክራለች። ገባ? ስለዚህ እንደዚህ አይነት ሰቀቀን ውስጥ ከምትገባና አብርሃም ላይ ያለውን ነገር የምታቆነ መሸሽ እኮ ነው። ለምን ትጎዳለች? እኔ ነኝ የጎዳኋት? ራሷ ነች እንጂ መጎዳት ፈልጋ እየኖረች ያለችው። እኔ ነኝ የጎዳኋት? በእነሱ ጦርነት ድጋሚ ልጁ ሌላ በሽታ ውስጥ እንዳይወድቅ ነው የምፈራው። የመጀመሪያው ነገር። ሁለተኛ ነገር ደግሞ ማለት አንተ እውነት የእናትና የአባቱ ወንድሙ ነው ግን ይሄ
ከአንድ እናት ከአንድ አባት ነው ለአብርሃም የተወለደው እሱ። እኔ ግራ የገባኝ ጥያቄ ነው። ገባህ? አዎ ይሄ ኤፍሬም ማለት ምን አለ መሰለህ፣ ኤፍሬም የሚያይበት አንግልና እኛ የምናይበት አንግል በጣም የተለያየ። ይሄ በምንም አንግል ከሱ ጋራም ሆኜ ብዙ ነገር እናወራለን እኮ ገባህ? አንዳንድ አንግሎች ግን በጣም የተለያየ ነገር አለ። ገባ ግን አሁን እኔ ኤፍሬምን ለምን ሩታን ለምን ደገፍካት ወይ ደግሞ ሩታ ለምን እንደዚህ ልለው አልችልም። ገባ ምናልባት እሱም የተረዳው እውነት አለ ብዬ ስለማስብ ማለት ነው። ግን እኔ ዛሬ ያስመጣኝ ነገር እኔና ዳኒ ያስመጣን ነገር ቢኖር ከፍቅር ጋር ይቀምረሽ ወይ ደግሞ ያደረግሽው ነገር ልክ እንዳልሆነ ልንነግርሽ፣ ቢያንስ በዛ ነገር እንኳን ያደረኩት ነገር ልክ አይደለም፣ በዛ ነገር ይቅርታ እናንተንም መሸወዴ ይቅርታ ማለት ሲገባሽ አንቺ አሁን ግን እንደ ትክክለኛ እንደ ጥሩ እንደሰራ ሰው ትክክለኛ ነገር እንዳደረገ ሰው እየተከራከርሽኝ ነው እኮ ያለሽው። በጣም እየተጫጫሁን ነው ያለ ነው ዴቭ። አንድ ነገር አልተግባባንም በነገራችን ላይ ተግባብተን። እሺ አንድ ነገር ብቻ እንድነግራችሁ ፍቀዱልኝ። እናንተን ይሄን ነገር አለመናገሬ እናንተን ካስቀየማችሁ እሺ ይቅርታ። ነገር ግን ለጥሩ ነገር ነው ያደረኩት። መናገር ምንም ለጥሩ ነገር እንድታስቡ ፈልጋለሁ። የእሱን ስሜት ነው ያወቅኩበት አንደኛ ነገር። ሁለተኛ ሄርሜላ ለሱ አብርሃም ለሄርሜላ ያለውን ነገር እንድታቅ ነው ይረዳዋት። አልጎዳዋትም። ይሄንንም ነገር መረዳት መቻል አለባችሁ። ሲቀጥል ደግሞ ከዚህ በፊት እንኳን ሰላም ሲሆን ሄርሜላ ጋር ሄዳል ብላችሁ የጠበቃችሁት ልጅ ስቲል ነው አልተመለሰም። ይሄንንም ማሰብ መቻል አለባችሁ። ለምንድነው ቀድሞውንስ የራቃት የሚለውን ነገር ማሰብ አለባችሁ። ፍላጎት ነው አይደለም የሚለውንም ነገር ለማመዛዘን ኧረ ዝም ብላችሁ በእናትሽ እነሱ የሆነ ነገር በተፈጠረ ቁጥር ሌላ ምንም ልላችሁ እናጨበጭባለን። በቃ ውጤታችሁን አሳይታችሁን አይደለ እኮ እናጨበጭባለን። ይቅርታ በጣም ስላልነገርኩ ማሰብ ያለባችሁ ነገር ማለት ነው ሩታ ትክክል ነው ያደረገችው። አሁንም ቢሆን መክሰስ ያለባችሁ ሌላ ሰው ሄዳችሁ ክሰሱ። ምንድነው ማለት አሁን በጣም ትክክል ጀብዱ እንደሰራሽ ምናምን ነው የሚሰማት። ከዛ ደግሞ እሱ ተከትሎ ደግሞ እሷ ጀብዱ እንደሰራች አብሮ ያጨበጭባል። ገባህ አይደለ? አይቶ እስኪ አሁን ለማንኛውም አሁን የሚሉት ነገር እንግዲህ ሩታም ጥሩ ሰራው ነው የምትለው፣ ኤፍሬም እንግዲህ እየደገፋት ነው ያለው። ስለዚህ እስኪ አብርሽን ማግኘት ባለብን ነገር አውርተን ከሱ ጋር ያለውን ነገር እናወራለን። ዳንኤል እንግዲህ